አሚዲያ ላይ ናቸው። የህወሓት ከፍተኛ አመራር የሆኑት ወይዘሮ ፈትለወርቅ ገብረ እግዚአብሔር ሞንጂርኖ እቺ ሴትዮ አነጋጋሪ ጉዳይ ይዛ ወደ ሚዲያ መጣለች። ድርጅታቸው ከኤርትራ መንግስት ጋር ተገናኝቷል ወይ ተብለው በጋዜጠኞች ተጠየቁ። አወዛጋቢ መልስ መለሱ። ዛሬም ሙሉ ቀኑን ሚዲያዎች ሲቀባበሉት ነበረ። እኛም ወደ እናንተ እንደዚህ እናደርሳለን። የመጀመሪያው ጉዳይ እሱ ነው። ሁለተኛው ሳዋ ኤርትራ ይከተናል። ሰሞኑ የኤርትራው መንግስት ሜካናይዝድ ጦር በከፍተኛ ሁኔታ እየተንቀሳቀሰ ነው ወደ ኢትዮጵያ ጠረፍ። ውድ አድማጭ ተመልካቾቻችን ይህ ጉዳይ ጠንከር ብሏል። ከሁሉ በላይ አነጋጋሪ የሆነው ደግሞ ከሳዋ ዚያ ጥብቅ የውትድርና ማሰልጠኛ በኩል የወጣው ቪዲዮ ነው። ማን ቀረጸው? እንዴት ተለቀቀ? ሌላው አነጋጋሪ ጉዳይ ነው። ሙሉ ቪዲዮውን ይዘናል። ወደ ውጪ እንሻገራለን። ቻይና ለማንኛውም ጦርነት ዝግጁ መሆኗን አሳወቀች። ጉዳዩ የተወረወረው ከቻይና ወደ አሜሪካ መሆኑን ብዙ አነጋጋሪነቱ ጨምሯል። የአሜሪካ ጦር ከሆነ ፍላጎታቸው አሉ። ለማንኛውም ጦርነት ዝግጁንን ቻይናዎች ዝተዋል። የመጨረሻው ጉዳያችን ደግሞ ራሽያ ይከተናል። አሁን ሮይተርስ የዘገበው ሩሲያ ከባድ ጥቃት ዛሬ ፈጽማለች። ሩሲያ በዩክሬን የኃይል መሰረተ ልማቶች ላይ መጠነ ሰፊ ድሮን ጥቃት መፈጸሟ አነጋጋሪ ሆኗል። ይህንን ጉዳይ ወደ እናንተ ይዘን መጣለን። ከዚያው ጋር ተያይዘው ቭላድሚር ፑቲን ምን እያሰቡ ነው ያስባለው ጉዳይ ደግሞ የአሜሪካ አምባሳደርን ተቀብለዋል። ጉዳዮቹን ወደ እናንተ እንደዚህ እንወረውራቸዋለን። መጀመሪያ ከሀገር ቤት ጉዶችን ጀምር። የህወሓት ከፍተኛ አመራር የሆኑት ወይዘሮ ፈትለወርቅ ገብረ እግዚአብሔር ሞንጂርኖ ድርጅታቸው ከኤርትራ መንግስት ጋር ተገናኝቷል ወይ በሚል ጥያቄ ቀረበላቸው። ከሆራይዘን ፍሪ ሚዲያ ጋር ባደረጉት ቃለ መጠይቅ ሞንጂርኖ እኛ ከጎረቤቶቻችን ጋር ሁሉ ሰላም እንፈልጋለን፣ ከኤርትራም ከሱዳንም ከአማራም ከአፋርም ጋር ሰላም ነው የምንፈልገው አሉ። የተጠየቁት ላይ ጨምረው ለአካባቢያችን ሰላም መስራት ኃጢአት የለውም በሚል ጀምረው ቀጠሉ። ጠቅላይ ሚኒስተር አሉ። ጠቅላይ ሚኒስተር አብይ አህመድ ራሳቸው ለህወሓት አመራሮች ከኤርትራ ጋር ሰላም ፍጠሩ ሲሉ ነበረ በማለት ያስረዱት ሞንጂርኖ የህወሓት ሰዎች ከኤርትራ አመራሮች ጋር ተገናኝተዋል ወይ ለሚለው ምላሽ ሲሰጡ ቆይተው ዘግይተውም ይህንን አሉ። በፍጹም ውሸት ነው ሲሉ ባለው ጉዳይ ላይ ማብራሪያ ሰጥተዋል። ኢሳያስንም አብይንም መውጋት አንፈልግም፣ ጦርነቱ ከተጀመረ ግን ራሳችንን ለመከላከል እየተዘጋጀን ነው ብለዋል። ግራ ያጋባው ቀጣይ የተናገሩት ጉዳይ ነው። ጌታቸው ረዳ የኛ ፕሬዝዳንት አይደለም ያሉ ሲሆን በእኛ በኩል ጌታቸው ረዳን ከፕሬዝዳንትነት አውረደናቸዋል፣ እንንም አውጀናል ብለዋል። እኛን ትዕዛዝ ተቀብለው ፕሬዝዳንቱን ማንሳት ግን የፌዴራል መንግስቱ ነው ብለው አክለዋል። ጊዜያዊ አስተዳደሩ ግን የማፍረስ እቅድ የለንም ያሉት ሞንጂርኖ አሁን ላይ ያሉትን የጊዜያዊ አስተዳደር አመራሮች ግን በእኛ በሚመራ ህወሓት መቀየር አለባቸው ብለዋል። ሴትየዋ የዋዛ ሆነው አልተገኙም። የማታ ሚዲያ ላይ እየወጡት የሚናገሩት ንግግራቸው ብዙ አወዛጋቢ ሆኖ እየታየባቸው ነው። ከዚሁ ጋር አያይዘን ወደ ኤርትራ ጎራ እንበል። ሰሞኑን የኤርትራው መንግስት ሜካናይድ ጦር በከፍተኛ ሁኔታ እየተንቀሳቀሰ ነው። በዚህ አንድ ሳምንት ውስጥ ከሰሜን ምዕራብ የሀገሪቱ ክፍል የተወሰነው ኃይል ወደ ደቡባዊ የሀገሪቷ ክፍል እያንቀሳቀሰ መሆኑን ከሀገሪቷ የዜና ምንጭ ያገኘነው መረጃ ያመላክታል። ጉድ አንድ ሰሞን ነው። ውድ የሀገራችን ህዝቦች፣ ቀጣዩ በኢትዮጵያና በኤርትራ ብቻም ሳይሆን ሱዳንና ሶማሌን ከኋላ አስከትለው ከርቀት ግብጽ በዚህ ጉዳይ ላይ እጇን እየከተተች ቱርክ እየተጠረጠረች ቀጣዩ ጉዳይ አጓጊ ሆኖ እንዲቀጥል አድርገውታል። ጉዳዩ የኤርትራና የኢትዮጵያ ብቻ እንዳልሆነ ጉዳዩ የምስራቅ አፍሪካ ብጥብጥም ሊሆን እንደሚችል ካሁኑኑ ተሰግቷል። ሳዋ ማሰልጠኛ ጎራ ብለን ደግሞ እንመለስ። የኤርትራው መንግስት እድሜያቸው ከ60 ዓመት በታች የሆኑ ዜጎችን ውትድርና ስልጠና እንዲሰጥና እንዲለማመዱ ለሁሉም ክልሎች አስተዳደር መመሪያ ማውጣታቸው ይታወቃል።
ይህ እርምጃ ከግዳጅ የተበተኑ ተጠባባቂ የነበሩና ቀደም ሲል በማገልገል ላይ የነበሩትን ያካተተም ነበረ። በተጨማሪም ያገቡ ሴቶች ወታደሮችና ልጆችም ያሏቸው ወደ ወታደራዊ ክፍላቸው እንዲመለሱ መታዘዙ ይታወቃል። ይህንን ተከትሎ ታዲያ ሰሞኑን በርካታ ዜጎች ወደ ሳዋ ማሰልጠኛ የገቡ ሲሆን ከሳዋ ዋሻ የወጣው ቪዲዮ ለብዙዎች አነጋጋሪ ሆኗል። ምናልባትም ራሳቸውን ምን ያክል እየተዘጋጁ እንደሆነ ለማሳወቅ ለማስፈራራት የተጠቀሙበት አዋጅ ነው ሲባል ነበረ። ነገር ግን ከሳዋ ከዚያ ጥብቅ ስፍራ የወጣው ከላይ የምትመለከቱት ቪዲዮ እንዴት ወጣ? ማለቀቀው? ሁለት ጎራ ከፍለው ብዙዎች እየተነጋገሩበት ነው። እናንተስ ምን ትላላችሁ? መንግስት ሆን ብሎ ቀርጾ ለቀቀው ወይስ ሌላ አካል? እንዴት? ወደ ውጪ ዜናዎቻችን እንንደረደራለን። ቻይና ለማንኛውም ጦርነት ዝግጁ መሆኗን አሳወቀች። ቢቢሲ ይህንን ዘግቦታል። አሚዲያኛ ወደ እናንተ እናደርሰዋለን። አሜሪካ ጦርነት ከሆነ ፍላጎቷ አሉ ለማንኛውም ጦርነት ዝግጁ ነኝ ብላለች። ቻይና በፕሬዝዳንት ዶናልድ ትራምፕ እየጨመረ የመጣውን የንግድ ታሪፍ ጭማሪ አጥብቃ የተቃወመች ሲሆን ቻይና ማንኛውንም አይነት ጦርነት ለመዋጋት ዝግጁ መሆኗን አሳውቃለች። ጦርነት አሜሪካ የምትፈልግ ከሆነ የንግድ ጦርነት ወይም ሌላ አይነት ጦርነት ከሆነም እስከ መጨረሻው ለመዋጋት ዝግጁ ነኝ ሲል የቻይና ኤምባሲ በድጋሚ መግለጫ አውጥቷል። ይሄ የቻይና መግለጫ ቻይና እስካሁን በዚህ ጉዳይ ላይ ካሳየችው ጠንካራ አቋም ከባዱ መሆኑን ተነስቷል። አሜሪካ በበኩሏ በተመሳሳይ የቻይና አቋም በማንጸባረቅ አሜሪካም ለየትኛውም ጦርነት ምላሽ ለመስጠት ዝግጁ መሆኗን አሳውቃለች። ቢቢሲ ይህንን ዘገበው ወደ እናንተ አደረሰን። ቀጣዩ ጉዳይ ለብዙዎች አሁንም የሚያጓጓ ሆኖ እንዲቀጥል ሆኗል። እሳቸው ዶናልድ ትራምፕ አሁን ከራሺያ ጋር ፍቅር በፍቅር እየሆኑ የመጡ ይመስላሉ። ከዩክሬን ጋር ተጣልተዋል። ቻይና በዚህ በኩል ሌላ ትኩሳት ይዛ መታለች። ዓለም በዚህ ጉዳይ ላይ አሁንም ትኩረት አድርጎ እየተከታተለ ነው። ራሺያ ገብተን ዜናችንን እንቋጫለን። ሩሲያ ከባድ ጥቃት ፈጸመች። ሩሲያ በዩክሬን የኃይል መሰረተ ልማቶች ላይ መጠነ ሰፊ ድሮን ጥቃት መፈጸሟን የኪየቭ ባለስልጣናት ማሳወቁ። በደቡባዊ የዩክሬን ግዛት በምትገኘው ኦዲሳ ሌሊቱ በተፈጸመ ጥቃት 2 ሲቪሎችም ቆስለዋል። የአካባቢው ኃይል ተቋም ገዢ ኦንላይ ኪፐር ለሮይተርስ እንዳሉት ሩሲያ የድሮን ማዕበል በመጠቀም በኃይል መሰረተ ልማቶች ላይ ከፍተኛ ኃይል አደርሳለች። በአንጻሩ ለጥቃት የተሰማሩት 68 ድሮኖች ተመተው መውደቃቸውና ሌሎች 43 ደግሞ ተልኳቸውን እንዳይፈጽሙ እንዲኮላሹ መደረጉን ኪየቭ አስታውቃለች። በሌላ ዜና የሩሲያው ፕሬዝዳንት ቭላድሚር ፑቲን አዲስ የአሜሪካ አምባሳደር ሾመዋል። የሩሲያ ውጭ ጉዳይ ሚኒስትር እንዳለው አምባሳደር አሌክሳንደር አሜሪካ መንግስትም ተቀባይነት አግኝተዋል ነው የተባለው። ውድ ሀገራችን ህዝቦች፣ የአሚዲያ አድማጭ ተመልካቾች፣ አሚዲያ ከሰፊ የእረፍት ቆይታ በኋላ ዳግም ተመልሶ መጥቷል። የተለያዩ አዳዲስና ፈጣን መረጃዎችን እንደተለመደው ወደ እናንተ ማድረሳችንን ጀምረናል። በየቀኑ አዳዲስና ፈጣን መረጃዎችን ከአሚዲያ ለመከታተል ላይክ፣ ሰብስክራይብ ብቻም ሳይሆን ሼር በማድረግ ለብዙዎች አድርሱ። እንደተለመደው ኢትዮጵያ ሀገራችን ታላቅነቷን ትኑር። ሰላም ለሀገራችን፣ ሰላም ለምድራችን። ክብራትና ክብራን ጤና ይስጥልኝ።